ሲኦል ምን እንደምትመስል ሲኦል ካለ ሰው እንጠይቅ እስቲ። አባ እስጢፋኖስ በረከቶት ይደርብን እያላችሁ በኮሜንት ጻፉልኝ። በአልፋዩም ምድረ በዳ ውስጥ እንዲህ ሆነ። አባ እስጢፋኖስ የሚባል አንድ ባይታዊ የበቃ አባት ይኖር ነበረ። በዓይኖቹ ያየውን በጆሮቹ የሰማውን ከራሱ ከአንደበቱ እንስማ። አባ እስጢፋኖስ እንዲህ ሲል ይናገራል። ከዕለታት አንድ ቀን በአልፊው ምድረ በዳ ውስጥ ስዘዋወር በዚያ ባሉት ሸለቆዎች፣ ተራራዎችና ሰውን እንደ ወዳጅ በሚንከባከበው አራዊት ተደንቄ እግዚአብሔርን አመሰገንኩ። ወደ ምድረ በዳው እምብርት ዘልቄ ስገባ እጅግ ብዙ ምንጮች፣ ዛፎች መኖራቸውን አስተዋልኩ። ከአንድ ዛፍ ስር ከበረሃ ሙቀትና ቅዝቃዜ የተነሳ ነጭ ወደ መሆን የተቀየረ የራስ ቅል አገኘው። በዚያም እግዚአብሔርን አመሰገንኩና ይሄ የራስ ቅል የማን እንደሆነ ምን አይነት ሕይወት ይመራ እንደነበረ ለማወቅ ፈለኩ። አሁን የት እንደሚኖርና ምን አይነት ሕይወት ይመራ እንደነበረ ይነግረኝ ዘንድ የራስ ቅሉ አንደበት ተሰጥቶት ቢያናገረኝ ብዬ ተመኘው። ምስጢሩን እንዲገልጥልኝ ፊቴን ወደ ምስራቅ አዙሬ እግዚአብሔርን በጸሎት ጠየቅኩ። ጸሎቴን ከመጨረሴ በፊት እንዲህ የሚል ድምፅ ሰማሁ። አባ እስጢፋኖስ አሁን የምነግርህ ለአንተም ለባልንጀሮች ማስጠንቀቂያ ነውና ልብ ብለህ አድምጠኝ። ስለዚያች አስፈሪ የፍርድ ቀን ለባልንጀሮች በሙሉ አስጠንቅቀህ ንገራቸው። ክርስቶስ ዳግመኛ በሚመጣበት በሙታን ትንሣኤ ዕለት ቸርነትን ማድረግና በእምነት በሚሰራ ሥራ ሰው ሁሉ ወደ እግዚአብሔር ይቀርባል እንጂ ወንድምም ወንድሙን አባትን ልጁን አያድንምና በትጋትና በጸሎት ለማይኖሩ ወዮላቸው። በዚያች ዕለት ጸሎት ልክ እንደ ጧፍ ደምቃ ትበራለችና እንዳትሰለች ተጠንቀቅ። ብዙ ስቃይ ወዳለበት፣ እሳቱ ወደማይጠፋበት፣ ትሉ ወደማያንቀላፋበት እኔ ወደምኖርበት ቦታ እንዳይመጡ የምነግርን ሁሉ ለሰዎች ንገራቸው። በምድረ በዳ ላይ የነበረኝን ሕይወት ልንገርህ ስማኝ። አባ እስጢፋኖስን ያዳምጥ ዘንድ ቀጠለ። ምንም እንኳን ብዙ ገንዘብ ቢኖረኝም በማንኛውም ሰው ላይ የምቀና ለዶች የማራራ ሲበዛም ስስታም ነጋዴ ነበርኩ። ጸሎት ጸልዬ የማላውቅና ለማንም የማራራ ጨካኝ ነበርኩ። እግዚአብሔርን ለማመስገንም ይሁን እርሱን ለማስደሰት ምንም ያደረኩት ነገር የለም። ሰውን ሁሉ የሚወዱና ብዙ የፍቅር ቸርነት ስራዎችን ይሰሩ የነበሩ ደጋግ ወንዶች ልጆች ነበሩኝ። መልካም ስራ እንድሰራ ይመክሩኝ ነበር። እኔ ግን አልሰማቸውም ነበር። ገንዘቤን እንዳያገኙ አደርግ ነበር። ምንም እንኳን ብዙ ሀብት ቢኖረኝም አንድ ቀን ግን ባለኝ ሀብትና ንብረት ደስ ብሎኝና ረክቼ አላውቅም። አንድ ቀን ለንግድ ወደ ሩቅ አገር ሄድኩ። ብዙ ግመሎችን ከሎሌዎቼ ጋር ይዤ በመጓዝ ላይ ያለው በአንድ በረሃ ውስጥ በሚገኝ ዛፍ ስር ጥቂት ለማረፍ ተዘጋጀው። መንገድ የሚመራኝ ሰው አስከትዬ እጅግ ብዙ ገንዘብና ዕቃዎችን ለንግድ ይዤ ነበር። አንድ ቀን ሙሉ በበረሃው ውስጥ ከተጓዝን በኋላ መንገድ የሚመራኝ ሰውዬ አቅጣጫው ጠፋበት። ወዴት እየሄድን እንደሆነ ሳናውቅ ለ3 ቀናት ያህል ያን በረሃ ዞር ነው። እግዚአብሔር የመንገዱ መሪ ያልሆነለት ሰው ወዮለት። የፀሐይ ሙቀቱ ይለበልባል። ግመሎቼ ሞቱ፣ ሎሌዎቼም ትተውኝ ሄዱ። እኔ ብቻ ቀረሁ። በዚያ ምድረ በዳ ውስጥ እጄ ላይ የቀረውን ስንቅ እየተመገብኩ ለተጨማሪ 3 ቀናት ቆየው። እየሞትኩ እንደሆነ ተሰማኝ። ነፍሴን ሊያድን የሚችል ምንም መልካም ምግባር እንደሌለኝና አሁን ከደረሰብኝ መከራ መውጣት የሚያስችል ስልጣን እንደሌለኝ በማሰብ ሕይወቴ እንዴት በፍጥነት እየጠፋች መሆኑን ሳይ በጣም ተጨነቅኩ። በቀጣይ ቀን አይኖቼ ከብደውኝ ማየት ተሳነኝ። በሶስተኛው ቀን አይኖቼ ተከፈቱና ከአፉ እሳት የሚተፋ የእሳት ሰይፍ የያዘ እጅግ በጣም የሚያስፈራ መልአክ አየሁ። ነፍሴን ከስጋዬ እንድትለይ አዘዛት። ነፍሴን በእጁ ጭፍልቅ አድርጎ ያዛትና ለዲያብሎስ ሰጠው። ከዚያም በሹካ መሳይ ሹል ነገር ወጓትና ብቻዬን ወደምኖርበት ወደዚያች የስቃይ ቦታ መጥቶኝ ከዚህም እኔ ከምኖርበት ስቃይ ቦታ አጠገብ መጨረሻው በማይታይ ጥልቅ ጉድጓድ ውስጥ የሚኖር በዓለም ሳለው የማውቀው ስራዎቹ ልክ እንደኔ የከፉ ሽማግሌ አየሁ። እርሱም በከባድ ስቃይ ውስጥ ይኖራል። በምን ምክንያት ወደዚህ ቦታ እንደተጣለ ስጠይቀው በመጥፎ ስራዎቼ ምክንያት አለኝ። ከሰውየው ጋር እያወራው እያለው ድንገት ማንም በምድር ላይ የሚኖር ሰው ሰምቶት ሊቋቋመው የማይችለው የመብረቅ ነጎድጓድ ሰማው። ድምጹም በዚህ ያለውን ስቃይ የሚያስፈጽመው መልአክ ድምጽ ነበር። እርሱም ጭብጥ አድርጎ ይዞ እስካሁን ሰዓት ድረስ ወደምገኝበት ወደ ጥልቁ ወረወረኝ። እኔ እስጢፋኖስም በገነት ያሉ ቅዱሳንን ማየት ትችላላችሁን በማለት ጠየቅኩት። እርሱም በእነርሱና በእኛ መካከል ሊለካ የማይችል ርቀት ስላለ እነርሱን ማንም ሊያያቸው አይችልም። በዚያች በመጨረሻዋ ሰዓት ገንዘብም ቢሆን ሀብትም ቢሆን ወይም ልጆቼ ሊያድኑኝ ለማይቻላቸው ለኔ ወዮልኝ። ስለዚህም አባ እስጢፋኖስ ሆይ የነገርኩህን ሁሉ አስታውስ። ለመጸለይ ወይም መልካም ለማድረግ አትዘግይ። ቃሌን ለሁሉ ሰው ንገር። እኔ ሁል ጊዜ ለወላጆቼ የማልታዘዝና ዓለማዊ ፍላጎቶችን ወዳጅ ነበርኩ። በመጽሐፍ ቅዱስ ትእዛዛት መሰረት አልኖርኩም። ምንም እንኳን ወደዚህ ዓለም የመጣው ጌታ ከድንግል ማርያም እንደተወለደና በገዛ ፈቃዱ መከራ እንደተቀበለ ባውቅም በኢየሱስ ክርስቶስ ግን እምነት ኖሮኝ አያውቅም። ሰው በቅድስት ጥምቀትና በቅዱስ ቁርባን እንደሚድን ባውቅም በትዕቢቴ ምክንያት በእነርሱ መኖርን ትእዛዛቱን መከተልን እምቢ አልኩ።
እነዚህን ጸጋዎች በፍጹም ቸል እንዳትል። እነዚህን ቃላት 3 ጊዜ ደጋገመና ይሄን ሁሉ ላንተ እንድነግርህ ታዝዤ ነው ብሎኝ መናገሩን አቆመ። እኔ እስጢፋኖስም ያን የራስ ቅል ወደ አንድ ዋሻ ወሰድኩና ጉድጓድ ቆፍሬ ቀበርኩት። ከዚያም ወደ ወንድሞቼ ዘንድ ሄድኩና ሁሉንም ነገር ነገርኳቸው። ሁላችንም ጸልየን ከሙታን ትንሣኤ በኋላ ቃል በተገባልን በኢየሱስ ክርስቶስ ዘላለማዊ ተስፋ እንኖር ዘንድ እንደ እግዚአብሔር ፈቃድ በታማኝነት ለመኖር የተገባን እንሆን ዘንድ የሰራዊት ጌታ እግዚአብሔርን በጸሎት ጠየቅነው። አባ እስጢፋኖስም እንዲህ በማለት በሲኦል ስላለው መከራና ስቃይ ያንን የቅል ራስ በመጠየቅ ለኛ ነገረን። የአባ እስጢፋኖስ በረከቱ ይደርብን። እኛም ንስሐ ለመግባት ሥጋ ወደሙን ለመቀበል አንዘጊ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሣኤው በቀኝ ያቆመን። አሜን።